የጀመርኩትን ሀሳብ እስከ መጨረሻው ሳልጓዝበትና እኔን ውሸታም አድርጋችሁኝ እኔን የምትናገሩኝ ደግሞ እውነቱን ስታውቁ ሲገባችሁ እኔን ታመሰግኑኛላችሁ እያለችው እዩ ጉዞዋን ወደ አዲስ አበባ አድርጋ ከብሩኬ እንዲሁም ከሀይሚ ጋር ፊት ለፊት ተገናኝታ የደኔ ምርመራ መካሄድ አለበት ዛሬኑ ብላ ሞጭጭ እያለችው እዩ ያልተጠበቀ ነገር ገጠማት። በሁለታችን ፍቅር መካከል እየመጣሽ እንዲሁም ደግሞ የትላንትናውን ቪዲዮ አይተሽ በቅናት ተንጨርጭረሽ ነው። እኔ መንጣትሽን አልጠላሁትም፣ ግን ደግሞ በፕሮግራም ሲሆን በጣም ደስ ይለኛል። አሁን ጥሩ ጊዜያቶችን እያሳለፍን ባለንበት ሰዓት እንዴት ሳትነግሪኝ ቀድመሽ ዛሬ መንጣትሽን ሳታረጋግጪና ለኔ ሳትነግሪኝ እንዴት ነው በድንገት በራስሽ ሀሳብ ብቻ ልትመጪ የቻልሽው? ምክንያቱም የምርመራ መካሄዱ እኔን ነፃ የሚያወጣኝና ደስ የሚለኝ ሀሳብ ነው። ነገር ግን ደግሞ ቀኑን መቼ ነው የምናደርገው ብለን አልተነጋገርንም አይደለም በማለት ብሩኬ ያልተጠበቀ ቁጣ የተሞላበት ለእዩ መልሶላታል። ሀይሚም ብትሆን አንቺ በሁለታችን መካከል የፍቅር መቀስ እንደሆንሽ እናውቃለን። መንጣትሽን እኔም ወድጀዋለሁ፣ ደስ ይላል። ግን ምን አለ አስቀድመሽ ብትናገሪ መልካም ነበር። አሁን ይህንን ሰሞን እኔና ብሩኬ የኔ ፍቅር ደስ የሚል ጊዜያቶችን ጣፋጭ ጊዜያቶችን እያሳለፍን ነበር። ታዲያ ይሄ ነገር ጊዜ አይፈጅም አውቃለሁ፣ ግን ደግሞ እንዴት እዚህ ከመጣሽ በኋላ መናገርሽ ይህ ስህተት ነው። በቃ እንደ ሀሳብሽ እኛ እንደ ጥፋተኞች ሆነን ወይንም ደግሞ ብሩኬ እሱ እንደ ጥፋተኛ ሆኖ የሚቀር አይደለምና ያሰብሽው ነገር ይፈጸማል። መጨረሻ ውጤቱ ሲወጣ እንግዲህ ማነው አፋሪው የሚለውን የምታውቂበት ይሆናል በማለት ሀይሚም ለዩ መልሳላታለች፣ አበሳጭታታለች። ምክንያቱም በጣም ደስ የሚል ጊዜያቶችን የሚያሳልፉበት ጊዜ ነበረ። ብሩኬም ሀይሚም እንዲሁም ማንንም ጓደኛ እንኳን አይጠሩ ነበረ። ሁለቱ ሰርፕራይዝ ሲያደርጋት ደስ ብሎትና እኛ ሁለታችን ማንንም ጓደኛ ሳንጠራ አሪፍ ጊዜያቶችን ማሳለፍ አለብን እያለ ለሀይሚ ነግሯት ጥሩ ጊዜያቶችን እያሳለፉ የነበረው ማለት ነው። የእዩ መጨረሻ ምን ይሆናል? ቤተሰብ አባቷን ጭምር ተናግራ በዛም ደግሞ በእሷ በተናገረችው ሀሳብ ፋዘሯም የእሷን ሀሳብ ደግፎላት ቤተሰቤማ እንደዚህ በዚህ ልክ ተዋርዶ አርፈሽ ተቀመጪ ልጄ የምልበት ሀሳብ ስላይደለ መሄድሽና እውነቱ መውጣቱን ያንን እወድ ያለሁኝ በማለት አባቷም ፈቅደውላት ነበረ። በሳቸውም ባሏት ንግግር ተደስታ ወደ አዲስ አበባ የሄደችው ሀይሚ ብትናደድም ግን በአንድ ወገን ደግሞ እውነቱ እንዲወጣላት ትፈልጋለች። የብሩኬን ነፃነት እና እንዲሁም ደግሞ ባለችው እንድታፍር ያንን ትፈልጋለች። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ ቻናሉን አበረታቱ ትላለሁ። ቤተሰብ የጨረቃ ፋሚሊዎች የተከታታይ የሆናችሁ ቤተሰቦች እንግዲህ የእዩ ጉድ መቼም የሚያልቅ አይደለም። ብሩኬና ሀይሚ ሰሞኑን ደስ የሚል ጊዜያቶችን እያሳለፉ በቃ ስኬታችን ላይ ደርሰናልና እኔም በአንቺ ደስተኛ ነኝ እያላት እያመሰገናት እንዲሁም ደግሞ እሷ በደረሰችበት ደረጃ ላይ ብሩኬን በጣም ነበር እያመሰገነችው እያለችው። ታዲያ እዩ ወደ አዲስ አበባ ሄዳ የዲኤንኤ ምርመራው እንደሚካሄድ ያንን አስቀድማ ተናግራለች። ቀኑ ግን መቼ እንደሆነ አልታወቅም። የልጇ አባት ነኝ ባዩም ደግሞ ልጄን በዚህ ልክ እንዴት ከሌላ ሰው ተጠርጥሮ እንደዚህ ሊደረግ ይችላል? እኔ አባትነትን
ባትነፍጊኝ ጥሩ ነው፣ ቤተሰብም እኔም ቢያከብረኝ የማለት ሀሳብ እሱም በአንድ ወገን ተናግሮ ነበረ። እውነቱ ታውቆ እሱም ትክክለኛ እኔ ነኝ አባት ብሎ ተናግሮ ነበር። ግን እሷ ወደ ብሩኬ ስለሆነ ሞጨጭ እያለችው ብሩኬ ጋር በዛ መልክ መፈጸም ፈልጋለኝ። ብሩኬም ነፃ ወጥቶ እንግዲህ ዳግመኛ ከእሱ ጋር ወይንም የእሱን ስም አንስታ ምንም አይነት ሀሳብ የምትሰጥ አይሆንም ማለት ነው። እውነቱ ከወጣ በኋላ እዩ የምትባል ሰው ከብሩኬ አጠገብ እንዲሁም ከጥንዶቹ ህይወት መካከል ውልቅ የምትል ትሆናለች። እዩ የትራንስፖርትሽን አቃጥለሽ ነፃ ሳትወጪ ከአዲስ አበባ ልትመለሽ ነው ወደ ቡታጅራ ማለት ነው። ምክንያቱም ያዩ ነገር ማለቂያ የለውም። ደግሞ ሌላ ሀሳብ ልትፈጥር ትችላለች። ብሩኬ እሺ ብሏት ቢናደድም ያለ ፕሮግራምም ብትሄድና በአለችውም እሱ ለመፈጸም ዝግጁ ነውና ግን ደግሞ ሌላ ሀሳብ አንጥታ ቀጣይ ሌላ ነገር ልታዘጋጅ ትችላለች። ሀይሚም ዳግመኛ ወደ ህይወቴ እንድትገባ ስለማልፈልግ ይሄ ነገር እውነቱ ይታወቅና እኔም ቁርጤን ልወቀው፣ ሁለተኛ ይች ልጅ በህይወታችን መካከል ሀሳብ መስጠት የለባትም ብላ እሷም ተናግራለች። እና በዚያ ሀሳብም እኔ ጸብ ካንቺ ጋር የለኝም፣ በጣም ነው የማከብርሽ፣ እኔ ባለቤትሽ ብሩኬ የልጅ አባት ነው እንጂ ከኔ ጋር ይሆን የማለት ሀሳቡም ወይንም ህልሙ የለኝም። ምርመራው አይካሄድ፣ አባትነቱን አምኖ ይቀበል ብዬ ነበር፣ ግን እንደ ፈሪ ለምን እሸሻለሁ ብዬ ነው ብላ ለሀይሚ ነግራታለች። በዛ ምክንያት ሁለቱ ሰላም እንደሆኑ እዩ የአሰበችውን ጉዞዋንም እንደምትፈጽመው ደግሞ ያው ሞክራለች። ሀይሚም በቃ አድርገው ሁለተኛ ከብሩኬም ጋር እውነቱ ከወጣ በኋላ ራስሽ እንግዲህ እውነቱ ጣና በቃ እውነቱ ከወጣ በኋላ ብሩክ የሚባለውን ሰው ትረሽዋለሽም። እኛም እንግዲህ ቀጣይ እየቀረን መሞሸር ነው። ምንም የቀረን ነገር የለም። አንቺ እንዳቀፍሽም ደግሞ እኛም እግዚአብሔር በፍሬ ይባርከን የማለት ያንን ሀሳብ እንትና ሀይሚም ተናግራለች። ብሩኬ በደስታ ያንን ነገር ሊፈጽም ዝግጁ ላይ ነው ማለት ነው። ምክንያቱም ምንም ጊዜ የሚፈጅ ጉዳይ ስላይደለም። አባቷ ይህንን ሀሳብ ስታነሳ አንደኛው ወንድምየው ብቻ ስለ ተቆጣና ፍጻሜውን መካሄድ እንዳለበት እንዲሁም ደግሞ ለምን እውነቱ ከወጣ በኋላ ነው እንጂ መረጋጋት የአስብሽውን ነገር ከመፈጸም መቆጠብ የለብሽም፣ ያለበለዚያ እኔ አርፌ የምቀመጥ አይደለሁም ማለትን እሱም ወንድ ነኝ ባይ እያለ በወንድ ላይ እየፎከረ ነበረ። አንደኛውም እሱ ነው ማለት ነው። ሀሳቧን ለቤተሰብ ተናግራ ቤተሰቦቿም እሷ ባመጣችው በመጀመሪያው ነፍሰ ጡርም ሆና ከሱ ጋር የምትሰራቸው ትንሽ አስቆጥቷት ነበር። እንደገና ደግሞ ልጁ የምትወልዶ ያው ብሩኬ የማለት ስም ስላልጠፋ ልጅቷ ተወልዳ አባት እንዳይገባ ተከልክሎ የልጅ አባት ያልሆነውን እየነዘነዘችውና ስሙን ባልዋለበት እያነሳችው ስለሆነ የልጃችን ሕይወት ግራ ገብቶናል፣ እውነቱን ማወቅ እንፈልጋለን በማለት ደግሞ የእሷው አባት ነገሩ እንዲካሄድ አድርጓል። የእሷን ሀሳብ በጣም ደግፎ ምርመራው መካሄድ እንዳለበት አባትየው በሀሳቧ ተስማምተዋል ማለት ነው። እንግዲህ እዩ ያንን ነገር ስታደርግ እውነት ልቧ ምን ያስብ ይሆን? ወይንስ እንደገና ደግሞ ሀሳቧን ተቀይር ይሆን? ተመልካቾች ብዙ ጊዜ አስተያየት ያው ለሷ የሚሰጣት እንግዲህ ትክክል ያልሆነ ነገር ነውና እኔን እንደዛ ብትሉኝ እውነቱ ሲገባችሁ ልታመሰግኑኝ ትችላላችሁ ብላለች። በሌላ ነገር ሀሳቧን ልትቀይረው ትችላለች። ምክንያቱም እዩ ጋር እውነታ ያን ያክል የለም የሆነ ነገር ገጠመኝ ብላ ሀሳቧን ልትቀይር ትችላለች። ምክንያቱም
አዲስ አበባ ሄዳ ያው ከብሩኬ እና ከሀይሚ ጋር ተገናኝታ አውርታለች። ልጇን ይዛ ሄዳለች። እስኪ ልጅህን መያት እየማለትም ለብሩክ ብለው ነበረ። እኔ ልጅ አልጠላም በማለት ደግሞ ብሩኬ ህፃኗንም ልጅ አይቷት አቅፏት ስሟታል። እግዚአብሔር ያሳድግልሽ፣ ይባርክልሽ፣ ትልቅ ደረጃ ላይ ያደርስልሽ ብሎ ብሩኬም ህፃኗን ልጅ ስሞ መርቆላታል ማለት ነው። እና ህዩ በዚህ ልክ ቀርባ እስከ መናገር ድረስ ደርሳለች። እንግዲህ ቤተሰብ የእዩ መጨረሻ ምን ይሆን? ይህ ነገር ወይም ምርመራውን እውነት ደፍራ ታካሂደው ይሆን ወይስ ሌላ ሀሳብ ደግሞ ትፈጽም ይሆን የሚለውን ያንን እንጠብቃለን። እኔ እንደ ራሴ ታካሂደው አይመስለኝም። ለምን መሰላችሁ? አታቆመውም ነገሩን ቶሎ እንዲቋጭላት የምትፈልግ አይደለችም እና ሌላ ነገር ልትፈጥር ስለምትችል ያንን ደግሞ እስኪ ይህ እንደ ግል አስተሳሰቤ ነው። ቤተሰብ የዩን ነገር ያው የእሷ ተከታታይ የሆናችሁ እንዲሁም በምትሰራቸው ቪዲዮዎች ከብሩኬ ጋር ባላትም ያንን ነገር ታውቃላችሁና አያልቅብሽ ናት። ስለዚህ ሀሳቧን ልትቀይር ትችላለች። የሁለቱን ደስታና ሰላም ስታይ ነው እንደገና የእሷ ነገር የሚነሳባትና አሁን ብሩኬና ሀይሚ በጣም ደስ የሚል የምስጋና የስኬት በቃ ደስ የሚል ጊዜያቶችን እያሳለፉ ነው። እርስ በራሳቸው ሁለቱ እየተመሰጋገኑ ነው እና በነሱ መካከል ሌላ ሰው ገብቶ ተቃራኒ ሀሳብ እንኳን ቢሰጥ ኮመታተሮች ያው የሚሰጡትን ምላሽ እየታወቀ ነው ማለት ነው። የጥንዶቹ የሁለቱን ማለት ነው ቤተሰብና እዩ እንግዲህ ሀሳቧ ምን ይሆን? ሌላ ሀሳብ ልትቀይር ትችል ይሆን ወይ የሚለውን ሀሳብ ያን ደግሞ በጉጉት እንጠብቃለን። በሌላ በኩል ደግሞ አቶ ቢኒያም የልጅ አባት ነኝ ባዩ እሱም ይሄ ነገር መካሄዱ በጣም ደስተኛ እንደሆነ እሱም ተከትሎም እንደሄደ ሰምተናል። ምክንያቱም እኔን አባትነትን በቃ ከልክላኛለች፣ ልጅነትን ነፍጋኛለች እና ይህ ነገር መካሄዱ በጣም ጥሩ ነው። በሀሳብ እኔም ደስተኛ ነኝ። ምክንያቱም የኔም አባትነት እንዲረጋገጥና ሕዝብ እንዲያውቅልኝ እፈልጋለሁኝ። እኔ ግን በዚህ ልክ ምን አድርጌሽ ነው እንደዚህ ልጄን እየነፈግሽኝ? በቃ አባትነትን ለምንድን ነው የካድሽው? በማለት እሱም ደግሞ የተሰማውን ሀሳብ ገልጿል ማለት ነው። ቤተሰብና በእሷ ሀሳብ ወይንም እዩ ምን እንደምታስብ ያን ደግሞ በቀጣይ ክፍል ይዘን የምንከሰት ይሆናል። ቤተሰብ እንግዲህ ብሩኬ ደግሞ ይህንን ሀሳብ ፈቅዶ እሺ በይ ይካሄድ ምርመራው ሲላት ምን ታካሂድ ይሆን? ወይንስ የዛ ቀን የዛች ሰዓት ላይ ሀሳቧን ቀይራ ላለመገናኘት ትወስን ይሆን ወይ የሚል እንጠብቃለን። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቤተሰብ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ ሰላም ሆነ ቤተሰብ